ሰላም ቤተሰብ እንዴት ናችሁ? እንግዲህ በዛሬው ዕለት ይዤላችሁ አዲስ ቪዲዮ መጥቻለሁኝ። እንዴት ናችሁ? ሰላም ናችሁ ቤተሰብ? እናንተ ባላችሁበት ሁሉም ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ጉዳይ መጥቻለሁ። እንግዲህ አቤልና ብሩክ አዲስ ሀሳብ ይዘው መጥተዋል፣ ሄርሜላና ለአብርሃም ማለት ነው። እንግዲህ በዚህ መካከል ሁላችሁም ሀሳባችሁን እንድትሰጡ ስል ኮሜንት ላይ መልእክቴን አስተላልፋለሁ። ትንሽ ያስገርም ነገር ነው። እንዲሁም ደግሞ እንደ በፊቱ በጣም በእነሱ መንገድ ሲሄዱ የነበሩትን ማድረግ የሚፈልጉትን ነገር እያንዳንዱን እያስኬዱ ነው ያሉት። እንግዲህ ከዚህ በመቀጠል ወደ ቪዲዮ ሄድላችኋለሁ ማለት ነው። ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁ እንዲሰጡ ስል በትህትና እጠይቃለሁ። ጥላቻ ንግግሮች ወይም ደግሞ በቃ ሌላ አላስፈላጊ ነገሮች የምትናገሩ ሰዎች እንግዲህ እኛ ከመልካም ስራችን ወደ ኋላ አንልም፣ እንቀጥልበታለን። በዚሁ እንግዲህ ቤተሰብ እዚህ ጋር ምንድነው አንድ የሚያስገርመው ነገር የእኛ መልካም ስራ ብለው የሚያስቡት ሁለት ባለትዳር ልጅ ወልደው ለመሳም የበቁት ሰዎች ማለያየት ነው ማለት ነው። ምክንያቱም እነሱ አሁን ይሄ ለእነሱ መልካም ጥሩ ነገር ነው ብለው ነው የሚያስቡት እና በጣም ብዙዎች እየሰደባችሁን ነው። በጣም ብዙዎች ደግሞ በቃ እየመጣችሁብን ነው፣ አትምጡብን፣ እንደዚህ አይነት ነገር ለምን ታደርጋላችሁ? ታሾፉናላችሁ፣ ለምን ትሳደባላችሁ? ምናምን ያለው መሰደብ እኮ በጣም ትንሽ ነገር ነው በእውነት ማለት ነው። ምክንያቱም እንዲሁም ደግሞ በግል መንገድ የምትፈልጉን ሰዎች አላችሁ እያሉ ነው። እንግዲህ እሱ ለሩታ ደጋፊ ሆን የማን ደጋፊ እንዲፈልጋችሁ ይችላል። እንግዲህ እናንተ ጥንቃቄ ማድረግ ነው። ከዚህ በመቀጠል ግን ምንድነው እናንተ ከሁለቶች መካከል ጣልቃ ገብታችሁ እየሰራችሁት ያለው ስራ በጣም ጥሩ አይደለም። ምክንያቱም ሁለት ባለትዳር ማፋታት በጣም እጅግ የሚያስጠላና የሚደበር ነገር ስለሆነ ለእናንተ ስድብ ያንሳችኋል የሆኑት ማለት ነው እንጂ እናንተ ዛሬም እኮ እያደረጋችሁት ያለው ነገር ጥሩ አይደለም። እናንተ ደግሞ ጥሩ ነገራችንን አናቆም፣ ለወደፊትም ብርታት ይሆናል፣ ጥንካሬ ይሆናል። ኦኬ እንግዲህ እናንተ ማድረግ ነው። ደግሞ አብርሃም ደግሞ እንግዲህ ደግሞ ልቦና ሰጥቶት ወደ ትዳሩ የሚመለስበትን ቀን ያቅርብልን ነው የምንለው። ሌላ ምንም የምንለው ነገር በጣም እያስጨነቃችሁ ነው። በጣም ይጓጉ እንጂ አብርሃም እውነት አይቻልም። እውነት እረፍ። ተመልካች እንግዲህ ነገር በጣም እዚህ ጋር እያያችሁት ያላችሁት ነገር ምንድን ነው? አብርሃም ጠላቱን አያውቅም። አብርሃም ወዳጁን አይለይም። የአብርሃም ማን እንደሆነ ጠላቱ ማን እንደሆነ ወዳጁ ለእሱ ማን እንደሚያስብለት ለትዳሩ ማን እንደሚያስብለት ምን እየተደረገለት ምን መጥፎ ነገር እየተደረገበት እንደሆነ በጣም ሊገባው የማይችል ልጅ ነው። ለምን አሁንም ድረስ እነሱን በደንብ አድርጎ ነው በቃ ሪስፔክት እያደረጋቸው ያለ። ለምንድን ነው በዚህ ልክ ሪስፔክት የምታደርጋቸው? አብርሃም እነሱ እየሄዱት ያለው መንገድ ለአንተ ጥሩ ነው ወይ? ሩታ ጋር አስታርቆ በፍቅር አንተን አስማምቶ ወደ ትዳር ከመመለስ በይበልጥ እኮ ሄርሜላ ጋር እንድትኖር በጣም ትልቅ ነገር እያደረጉ ነው። ዛሬ ደግሞ ጭራሽ ይዘውት የመጡት ነገር ብዙ ነገር የሚፈጥር የሚደብር ነገር ነው። የእናንተን ሪሌሽንሽፕ ለማጠንከር እናንተን ወደ ፍቅር እንድትሄዱ በጣም የተሻለ ነገር በቃ ወደ ፍቅር ዓለም ውስጥ ገብታችሁ በቃ ስኬት ላይ መጋባት የሚባል ደረጃ እንድደርሱ እያደረጉ ነው ያለ። ይሄ ለአንተ እያሰቡልህ ነው ወይ? እነዚህ ልጆች ለምንድን ነው ነገሮችን በጥንቃቄ የማታያቸው? በቃ አብርሃም ጥንቃቄ አድርገህ ለምንድን ነው የማትመለከታቸው ነገሮች? እንዲህ አንዳንዴ ጥሩ ያደረገን ሰው የኛ ወዳጅ ብቻ አድርገን አንወሰድ። ምክንያቱም ከውስጡ ምን እንዳለው እኮ መጠርጠርና መገመት አለብን። ተግባባን? ምን ነው ቀራለክ? እንዲ አብርሽ አነቀ አራንቆኝ አይደለም እና አይ እነሱ እየገመቱ ያሉት ለቤት ዕቃ የሆነ ነገር ይሄ ደግሞ ምን ማሳያ ነው? የተሻለ ነገ ከነገ ወዲያ ሄርሜላና አብርሃም ተጋብተው ትዳር ውስጥ ሊኖሩ እንደሚችሉ አንድ ማሳያ ነው። ለምን እነሱ እያሳዩቸው ያሉ ነገር እውነታው ግን ምንድን ነው? የእነሱ ፍቅር እንዲጠነክር የእነሱን የሆነ ነገር የእነሱን ፎቶን ይዘውላቸው እየመጡ ይሄ ነገር ለምን ታስቦ ነው? ይሄ ነገር ጥሩ ነገር ታስቦ ነው? ይሄ ነገር መጥፎ ነገር ታስቦ ነው? ተመልካች የእናንተን ሀሳብ አስተያየት እስኪ ኮሜንት ጋር አስቀምጡ። ምክንያቱም እነሱ እየሄዱትበት ያለው መንገድ በጣም ከበድ ያለ ነገር ስለሆነ ማለት ነው። ከዛ ውጭ እነሱ አንዳንዴ መጥፎ ነገር እለት ግልጽ አይታይም፣ ውሎ አድሮ ነው የሚታየው እና ነገሮችን በጥሩ መንገድ መገመት መመልከት እኛን ይመለከታል፣ መጥፎም ስለሆነ ማለት ነው። የኔን ቀድማ ለምን አንተ ያንን መረክ አይደል? ስለዚህ ኤርሚ እንግዲህ ተመልካች እነሱ በፎቶን ለማየት በጣም እጅግ የሆነ ጉጉት አድሮባቸዋል ማለት ነው። ግን በዋናነት ተሰርቶ የመጣ የእነሱ ፎቶ ነው። ከአሁን በፊትም ቻናላቸው ላይ ፖስት አድርጎት ነበር ይህንን ፎቶ። ዛሬ እንግዲህ ያንን ፎቶን ይዘውት የመጡ ማለት ነው። ፎቶውን ለማየት ምን ያህል እንደጓጉ ምን ያህል ሰስፔንስ እንደሆነ የሁለቶችን ሪሌሽንሽፕ ለማጠንከር እየተሄደበት ያለ ርቀት ምን ያህል ፍሬ እያፈራ እንደሆነ ሁላችሁም ተመልካች የምትመለከቱት ነገር ነው። እንደዚህ ቀለል አድርጋችሁ የምታዩት ነገር አይደለም። ምክንያቱም እና አቤልና ብሩክ ስራቸው ነው። ስራቸው ደግሞ ምንድን ነው?
አብርሃምን አለየቱ የሄርሜላ ሰው ማድረግ ነው። ይህ ደግሞ በደንብ እቅዳቸው በሚፈልጉት መንገድ ሩታም ደግሞ ተደራበት፣ ሩታም ደግሞ አዲስ ዲያስፖራ ጋር ሪሌሽንሽፕ ጀምር ያለው በሚል ሀሳብ የእነሱን ሪሌሽንሽፕ እያጠነከሩ ነው ያሉት። ከዛ ውጭ ሌላ ምንም የሚፈልጉት ነገር የለም። ስራቸው ነው፣ ተከፍሏቸው ነው። ብዙዎች ታውቃላችሁ፣ እናውቃለን። በቃ ሌላ ምንም አዲስ የተፈጠረ ነገር የለም። የእነሱን የፎቶ ማየት እንዴት ፎቶቸው ሲሆን ደስተኛ እንደሆኑ ያላቸውን ፊድባክ እና ስሜት ወይኔ እንዴት አባቱ ነው የሚያምረው! በኢየሱስ ባይገርማችሁ ማለት ነው ኦዲየንሶች፣ ከነዚህና ከነዚህ እናንተ የቱን እንደሚያምር እናንተ ራሱ እንትን ትላላችሁ። አዎ እዚህ ጋር ስናምር የኔ ውድ ወንድሞች ምናምን ከስጦታ ሁሉ ትልቅ ፎቶ እንዴት በዚህ ልክ ተገኘ ምናምን የሚባለው ነገር እንግዲህ እያያችኋቸው ነው ደስታቸውን። ይሄ ነገር ደግሞ ሜንታሊቲ ላይ የሆነ ስራ ሊሰራ እንደሚችል እናውቃለን። ዘዎች አቤልና ብሩክ ያው ፍላጎታችሁ ተሳክተዋል፣ ስኬታችሁ ተሳክተዋል፣ ማሳካት የፈልጋችሁት ነገር ሰምሯል። ምንም አይደለም። ወይኔ ስናምር ምናምን እያለችን ያው እንግዲህ አብርሃም ወዶታል ፎቶ። አብርሃም ደግሞ አሁን ላይ ከቤት የተባረረበት ታይም ላይ ነው። ትንሽዬ ክፍል እንኳን ጠይቆ የተነሳበት ታይም ላይ ነው ያለ ነው። ስለዚህ ይህ ነገር ነገ ከነገ ወዲያ ደግሞ እንግዲህ ያው የሰርጋቸው ቀን ሊመጣና ሊቀርብ እንደሚችል ማሳያ ነው። ሽማግሌ ሊላክ እንደሚችል ብዙ የሚያሳይ ነገር አለ ማለት ነው። ቤተሰብ ለዛሬ ነበረ ቪዲዮ ይመስል ነበር። ነገ በአዲስ ቪዲዮ እስከምንገናኝ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ባላችሁበት ሰላም ሁኑልኝ። አመሰግናለሁ።